ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ጃኒ እህታችንም አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። ይህን ጊዜ ሳታሳልፍ ልታረጅ ነው አንተ። አበባ የጎንደር ቀዘባ አንተ እንደውም ከ3 ቀን በፊት ነው አዶናይ እኮ በዓለም ውስጥ አስተዋወቀኝ። ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ህብረተሰቡ ምን አይነት ኮሜንት ሰጠ? ምን አይነት ሀሳብ ሰጠ? ከተለያዩ ከጆን ዳንኤል ጋር እናስታርቃቸዋለን። አዶናይ እና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። እኔ በ24 ሰዓት የፈረሰ ትዳር አውቃለሁ። እሷም ሞት ኩል አፈቀርኩ ምናምን ብላ ማለት ነው። እግዚአብሔርን ተጋቡ። ምን አይነት ሴት እንደገጠመኝ አላውቅም አለ። በቃ ምርር አደረገችው። እግዚአብሔር ያን የመሰለ ቆንጆ ልጅ እችን አክሎ እግዚአብሔር ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር። ባይዘይ ትዳር ምናምን ነገር በጣም የሚያስፈራኝ ነገር ታውቃላችሁ። እድሜ ልኬን ብቻዬን አልሆንም። በቃ እድሜ ልኬን ሰው አለ። እስቲ ደግስ እዚህ ጋር ከከዲ በእናት እንዴ አንተ ነህ እንደ በላኝ ቦታው ላይ ወያው ጉዴ! የዛሬው ቪዲዮ ይለያል። ሰላም ብለናል። እጅ ነስተናል፣ አንገደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን እኛም ተከስተናል። ከቪዲዮቹ ጋር እኔ ጠንበል ወንድማችሁ ተሙሉ ጎሴ እንዲሁም ከካሜራ በስተጀርባ ክኖሩነስ ንሱ አጣፍቶ ከሽኖ ቅምር አድርጎ የሚያቀርብላችሁ ከርታታ ወንድሜ ግሴ ግስላው ወየ የማሮለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም። ማስያዣ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የዶል ምልክቱ አለ ኖቲፊኬሽን ነሃ አርጋችሁ ከርበት ብላችሁ የላይክ ምልክቱ አለ ማበረታቻ ለኔ ነሃ ለናንተ ነሃ ለግሴ ነሃ ስታደርጉ ልባችሁ በደስታ ትላለች ማለት ነው። ቤተሰቦች እንኳን ደህና መጣችሁ። ኢትዮጵያ ውስጥ ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ የሚለውን ሰብሰብ አድርገን ከናንተው ለናንተው ይዘላችሁ ቀርበናል። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ካላችሁ በራችን ክፍት ነው። ይሄ ሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን። እኛም ቢያለን በጭራሽ አዳልን። ቪዲዮ ስትጀምሩ ደግሞ ሁሌ እንደምንላችሁ ቪፒኤንን በራ አድርጋችሁ ግድ የላችሁ። ከዛ ለእኛ ጥቅሙን እኛና ቪፒኤኑ ነው የምናውቀው አይደል? ድግስ አዎ። ሰብስክራይብ የተደረገ አይደለም፣ ላይክ ቀንሷል፣ በጣም ቀንሷል። እያዘንን ነው፣ በጣም እያዘንን ነው። ልባችን እየተሰበረ ነው። ደሃ ደግሞ አይዘንባችሁ። አዎ ደሃ ደግሞ ሲያዝን እንዲህ በትርፍ ሰዓቱ አይደለም የሚያዝነው፣ ሙሉ ሰዓቱን ወስዶ ነው የሚያዝነው። አዎ 8 ሰዓት ወስዶ ነው የሚያዝነው። የሥራ ሰዓት ስናዝን ምላሴ ጥቁር ነው እንዳልመረቃችሁ። አዎ ብቻ እያሰባችሁበት ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ኧረ የዛሬ ቪዲዮንማ ተው ግሴ፣ የዛሬ ቪዲዮአችንንማ ግሴ አንተው እንደ ወጋችን መልካምም ዜና ሲሰማ ክፉም ዜና ሲሰማ እንደ ወግ ባህላችን እንግዲህ ጋቢ ነው የሚደረገው። ከኋላ አስተካክል። ከኋላ ተሰቀለ ለወሬ ቾካላ። እሺ በሰሞኑ አንድ ነገር እንዳትለኝ። እሺ በሰሞኑ ወጣቷ ቲክቶከሯ ጃኒና ወጣቱ ቲክቶከሯ አዶናይ ተጣሉ፣ ተለያዩ እየተባለ ነው። ወሬ አይደበቅም። እዚሁ ላይ አይደል እንደ ተፈሳታረ ሁሉ ነገር ሶሻል ሚዲያ ላይ ይወጣል። ተባለ እኮ አይደለም ራሳቸውን ተለያይተናል ያሉት እኮ። ተባላት በላ መለያየታቸውን አይቶ የነገረ ማን ነው? እሺ ቀጥል። ሹክ ያለን እኮ ስቶሪያቸው ነው። አዎ ስቶሪያቸው ላይ ለጥፏል። ስቶሪ ነው። ስቶሪያቸው ላይ በአማርኛ ላድርገው ስቶሪ ልበለው። ስቶሪያቸው ላይ ለጥፈውታል። ምን ብለው? ቀደዳይን ከመጀመሪያ በፊት ራሳቸው ያጋሩትን ፖስት አንብቤ ባጋራቸው ይሻላል። አዶናይ ወይሻ መጀመሪያ አባወራ ነው የሚጀምረው። አባወራው ምን አለ በመጀመሪያው ገጹ ይላል። በጣም ስለማከብራችሁና አሁን ያለሁበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ ይላል። ሁለተኛው ገጽ ላይ ደግሞ እንዲህ ያላጋራ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል።
እዚህ ጋር ሁሉም ሰው ሀበሻው ኢትዮጵያ በመውላ ደሙ ቀጥ ያለው እንደው የጠላታችሁ ደም ቀጥ ይበል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። እንግዲህ ለኦዲየንሱ ነው ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ምን ለማለት ፈልጎ ነው? አንዳንድ ነገር ላይ አያገባችሁም ለማለት የሚያክል ሊሆን ይችላል። ከዛ ህይወት ነውና ያጋጥማል። አከብራችኋለሁ አለ። ሶስተኛው ገጽ ላይ ምን አለ? ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅመናል። አመሰግናለሁ አለ። ወንድ ልጅ ቆረጠ። ዘማን ኢዝ ከት ኢዝ አንጀት አንጀት ወሽመጥ ለማለት ነው። እሺ ወሽመጡን ቆረጠው። ፎር ዛት ዘ ሪዝን ዘገት ኢዝ አንጀት። ያሁን ኬት ድሮ ከተማርኩት ነው። ወይኔ ፕሮፌሰር የተማረ ይግደልኝ እኮ ተማር። መጀመሪያ ፊደል ቁጥር ዝም ብለህ አታጨብጭብ አታንቧጭር ብሏል እኮ አያገባችሁም ብሏል። ይህን በማየት አዶናይ እህታችንስ ምን ስለጠፈች? ምን ነው አዶናይ እህታችን ይቅርታ ለወሬቹን ለካ ሁላንቶ ላሉ ካለ ያው ናቸው ሁለቱም አንዱ ነው ዛሬ አይደል የሚባለው። ጃኒ እህታችን ምን ለጠፈች? እባክህ አጋራው። ጃኒ እህታችንም ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። ተመልከቱ፣ ነበር ማለት ከንቱ። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል በሊጎሪ። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እዚህ ላይ ነው አሁን ስሮ ቃሉ ግሱ አርኬና አንጓው ሰምና ወርቁ የሚለየው እዚህ ጋር ነው። እንድንመራመርበት ነው እንደ ቴዲ ዘፈን። እሷም እዚህ ጽሑፏን ያስቀመጠችው አልበማን 888 ብለው አለቀቁትም እንጂ ያንን የመሰለ የፍቅር ጊዜ፣ ያንን የመሰለ ጡም የፍቅር ሰዓታት ጊዜያት። እውነቱን ለመናገር ግን እውነት አዱዬ አይደለም አንተና ጃኒ ያንን የመሰለ የሚያስቀና የሮሜዮና ጁሊየት እንዲሁም የበዛብህና የሰብለ ወንጌልን የፍቅር ታሪክ የሚያስንቅ ፍቅር ጊዜ ያሳለፈ ይቅርና ለጸብ የሚገናኝ ባለትዳርና ፍቅረኛሞች ራሱ ተጣሉ ተለያዩ ሲባል አንጀቴ ቁርጥ ነው የሚለው። ለምን? የሰው ልጅ ነኝ፣ ሰላምን ነው የምፈልገው። ሁለት ሰው ሲለያይ ፍቅር ነው መካከል የሚበተነው እና ምስቀው ከማፌዝ አንጻር አይደለም። ጉዳዩን ለቤተሰቦቼ ጣፈጥ ባለ መልኩ ለማስረዳት ያክል ነው። እንዲሁ በደረቁ ከምመጣ ብዬ ወረኛ ነኝ በል፣ ቀዳዳ ነኝ፣ ለወሬ ሟች ነኝ በል። ይሁን ሰው በደረቁ ይበጠረቅ አይደል? ያንን የመሰለ ጥዑም የፍቅር ጊዜ እንዳላሳለፋችሁ ይህን የመሰለ እባክህ እስቲ አጋራው። I love you. Love you. I love you. ምግብ ይኖረው እንጂ እኮ ሁሉ አበባ ይህን ጊዜ ሳታሳልፍ ልታረጅ ነው አንተ። አበባ የጎንደር ቀዘባ አንተ ሐዘን ላይ ሙቀቅ አይ ሴጣን በምን አያችሁ? ሽጉጥ ብላ የኔ እቺ ቆመ ጠብቀኝ ትልቅ ነው። የኔ እቺ ሽጉጤ እንደበቷ ሁሉ ተያዘ። አተነፍስም እኮ አንድ ነገር አላወራች ነበር ተመልከቱልኝ እንግዲህ ያንን የመሰለ ካንድል ናይት ብዙዎቻችን ለማየት ያልታደልናቸውን ፍቅር ጊዜያቶች አጣጥመው እልዩም ኑግዬ ራሱ ትዝ ይለኛል። በኩራዝ ነበረ እንደዚህ እንትን ሲል የነበረው እኔ ሲጋብዝ የነበረው እናሳ በኤልፋ ምክንያት ነው። ኤልፋ የለም ያኔ እባክህ በኩራዝ ነው ነገሮኝ ነበር። ተው በቃ ተው ግሴ ተው። ሁለት ሐዘን ድርብ ልታረግ ተው ግሴ። ይህንን የመሰለ የፍቅር አገላለጽ ማንም ሰው አላየውም። ይችን ያረጓትን ነገር ሳይማኔ እንዶ ማላቃትን ብር ዘገድን ሁሉ ያፈቀርኩ ነው የመሰለኝ። እንደዚህ
ጥርሴን ከፍቼ ግሴ ነው ራሱ ቀስቀስ አድርጎ ከህልም ነቃ ያለኝ። የፍቅር አገላለጽ በእነሱ ሰዓት ቀረ። እስቲ ግሴ ነበር ማለት ከንቱ ነው። ተወኝ ግሴ ተወኝ። የስንቱ የፍቅር ተምሳሌት ብለን የሮሚዮና የጁሊየት ዋነኛው ፎርጦች ናቸው ብለን ኢትዮጵያ ውስጥ ሰብለ ወንጌልና በዛብህ ድጋሚ ተገኙ ብለን እኔ አልቻልኩም ብለን ቀረን። በቃ እስቲ እንዴ ሆነ ተከናወነ። ይመለሳል ጊዜ ጠብቁ። ምን ለማለት ነው? እንዲህ በተባባላችሁበት አፋችሁ እወድሻለሁ እወድሃለሁ ሃኒ ቤቢ ፍቅሬ ማሬ ብትሬ በተባባላችሁበት አሁን እንዲህ ሲባል እንደውም ከ3 ቀን በፊት ነው አዶናይ የሆነ ነገር ንግግር ተናግሮ ነበር። ሌላም ፔጅ ኢትዮጵያ መጥቶ ነበረ። የዛን ሰዓት do you have girl friend? yes of course her name is Johnny እሱ ያለውን አይታ ላይቭ ስትሪም ላይ ያለችውን ተመልከቱልኝ። ነበር ማለት ከንቱ። አዶናይ እኮ በአለም ውስጥ አስተዋወቀኝ። ገርል ፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ኮራሽብኝ? ቴንክ ዩ ማሚ። ከወለጋ ተደወለልሽ? አይ መታደሊ ኢንተርናሽናል ታዋቂ ሆናለች። በአለም ውስጥ አሁን ታዋቂ ሆናለች ልጅሽ የአዶናይ ገርል ፍሬንድ በመባል እና ብቻ በቃ እኔም በጣም ደግጫለሁ እንዳንቺው። ገርል ፍሬንድ ጥሩ ሰው ማለት ነው። ያ በጣም ጃኒ አሁን ቆሙ መሰለኛ ስለሚጮሁት ቆሟ። ዝም ብሎ ጃኒ ነው የሚለው። መታደል ነው። ይቅርታ ጋይስ ልጮህ ነው። እንግዲህ መለያየታቸውን ዜና በስቶሪያቸው ላይ ፖስት ካደረጉ በኋላ ህብረተሰቡ ምን አይነት ኮሜንት ሰጠ፣ ምን አይነት ሀሳብ ሰጠ የሚለውን አይተን ጠቅለን እናደርጋለን። ሀዘን ሲበዛም ትንሽ ይከብዳል እና እስቲ ሮሚዬ ምን አለች እስቲ እንስማት። አዶናይ እና ጃኒ ተለያዩ። እናንተ የምራችሁ ነው የምራረጋችሁት? አረገዘች እንዴ? አይ ተለያዩ። ምን ተፈጥሮ ነው የተለያዩት? ጻቡን ስለጥፈውታል ወይስ ተለያዩ? አልለጠፉትም። ሮሚ ያልለጠፉትም ቤት በኩል ገምቱ ነው ገምቱ። ከተለያዩ ከጆን ዳንኤል ጋር እናስታርቃቸዋለን። ኡፕስ ወደ ቦታዋ ትመለስ። በቃ ካልሆነ ይዋደዳሉ። ትመለስ። በስምምነት ነው የተለያዩት። ስምምነት ነው ወይ በስምምነት በመከከል አይ ላይክ በስምምነት እንዴ ወፈረኝ። ግን ምን ተፈጥሮ ነው? አሁን ከውጭ ሀገር ገብተው አብረው ሲደልቁ አልነበረም ወይ? ምንድነው? ፍራንክ ነው በሉን። አዎ እኔም እንደዛ ነው። በአንድ ቂጥ ነፍሳ ብለው ሲደንሱ እንደዚህ ሆነው ፊታቸው ላይ የሚታየው ደስታ ድራማ ነው። እኔ አይመስለኝም። አዎ እኔም አይመስለኝም። ሮሚ የእውነቱን ስነግርሽ በአንድ ነጠላ እናስቀድስ ማለቷም እንኳን አይቀርም ነበረ። አዶናይ እና ጃኒ አልተጣሉም።
ቀጣይ እሁድና ቅዳሜ ሽንግልና ይላካል። እኔ አምልጦኝ የሆነ መረጃ ደርሶኛል እና ማለት ነው ብዙዎቻችን ክው ድንግጥ ያልነው እነሱን ስለምንወድ እንዳደነግጡ በጣም ደግሞ ጮቤ ረገጣችሁት ውስጥ ለውስጥ እናንተም ጮቤ አትርገጡ። እነሱ የፍቅር ጊዜያችን ጨርሰን በትዳር የምንተሳሰርበት ጊዜ ነው ብሎ ነው። ስለዚህ እሁድና ቅዳሜ ትልቅ ሰርፕራይዝ ጠብቁ። ምን አለችው ይበል። ይሄን ቪዲዮ ደግሞ ታግ ያረጋችሁት አድርሱት። እናንተ ሰርፕራይዝ ለማረት ብትፈልጉም እኛን ለማንቦቅቦቅ ብትፈልጉም እኔ ደርሼበታለሁ። እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ። የእውነት ነው የምላችሁ እኔ በቃ ደስታ ነው እየተሰማኝ ያለው። ይሄ ምቀኛ ምናምን ደግሞ እንዳትሉኝ። ለዛ ሳይሆን እኔ አብሮ የሚሄዱ አይነት ሰዎች አልነበሩም። በቃ እኔ ሳያቸው ከመጀመሪያ ጀምሮ ጃኒ ለአዶናይ ምንም ነው የማትሆነው። እኔ አልዋሽም። አዶናይ ማለት ነው የማይገባት የበዛባት በቃ እኔ ምን እንደምላችሁ አላውቅም። ያው በወንድ ልጅ አምላክ ስም እኔ አዶናይ እንደው ቢያቀኝና በውስጥ በኩል ባናገረው በጣም ደስ ይለኝ ነበርና ከአንድም ሁለቴ ቴክስት ሳልክለት እቀራለሁ ብላችሁ ነው። በቃ ተፋታት። አንተ ስላላወክ ነው። ገና ከካናዳ እንደመጣ ተቀበለችው። ማንንም ሳያገኝ ስንት ነበርኩ ማንንም ሳያገኝ ጃኒ ከኤርፖርት ነው ዳርጋ እስካሁን ድረስ እንግዲህ እንትን አለችውና በጣም ጃኒ ግን ትችያለሽ፣ ጎበዝ ነሽ አንቺ ትችያለሽ። የሰው ህይወት ልታበላሽ ነበር። ይመስገን ፈጣሪ ለዛሬ በቅታችኋልና አነቃው። አዶናይም ምንም ብትያዝ በአሪፍ ሰዓት ነክተሃል። በ11ኛው ሰዓትም ቢሆን እስኪ አሁን ደግሞ ማስደመም ነው። እኛን ገብቷል። ሌላ አይነት የሆነ እኔ እኮ ምንም እንደው ምናቸው ተያይተው እንደሆነ እኮ አላውቅም እኮ ምኗን አይቶ እንደሆነ በተአምር ምንም አይገናኙ ሰዎች በቃ ይሄ ውሃና ዘይት የሆኑ ፍጥረቶች ነበሩ። ወደ ሲንግሎቹ ዓለም እንኳንም የተቀላቀልሽ ለማለት ወዳለው አዶኒዬ ትልቅ ላቭ ኤንድ ሪስፔክት። ለማንኛውም ይመች። ጃኒ ግን አንቺ ትችያለሽ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው ለኔ እኔ ለምደግፉ መድኃኒዓለም አደንግጡ ችግር የለም። ይሄ ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። ተመራይ ስናደርገው የሰው ልጅ ሲለያይ ደስ አይልም። አብሮ ሲኖር በፍቅር አንድ ላይ ተጣምሮ ትዳር ላይ እንዲሁም ፍሬ ሲያፈራ ነው ደስ የሚለው። ለሀገርም ለቤተሰብም የሚበጀው እሱ ነው። ይሄ ነገር የምር አይመስለኝም። በእርግጠኝነት ነገሩ ተፈቶ ሰላም ትሆናላችሁ ብዬ ተስፋ አደርጋለሁ። ሌላው ደግሞ ለኢትዮጵያ ሕዝብ መች ነው የኑሮ ነገር አሳስቧችሁ ምን ታወሩት? የምሬን ነው የምልህ። እንዴት ነው ስራ ማግኘት ያለብን ስራ መስራት ያለብን ብለን ማሰብ የምንጀምረው መቼው ነው? እስቲ እቺን ነገር ብቻ ግስ እኔ እንደው ኢንፎርሜሽን ፓስ ለማድረግ ያከል ነው ይዤ የመጣሁት። ግን እንደው የሁለት ሰው ህይወት ይሄን ያህል እንትን ካለን እንደው የሀገራችን ሁኔታም ትንሽ አሳስቦን ሶሻል ሚዲያ ላይ መተን ወጣቱ ስራ የሚያገኝበት ስራ እንዴት እንደሚሰራ እንዴት እንደራጅ እንዴት ተደራጅተን ስራ እንስራ ነገር ምናወራበት ጊዜ ናፈቀኝ። እንደ ወጣት እንደው እንዳትቀየሙኝ ስለ ሰው ህይወት ምናወራ ከሆነ ስራ ፈተናል። ለማንኛውም እወዳችኋለሁ። በቃ አይደል? አዎ ይሄ ወደ ዋናው መርሃ ግብራችን እንግባ። እኔ ስለ ህይወት መፈትፈቱ ራሱ ሰልችቶኝ የሰው ህይወት ስትፈተፍት እንዲሁ እድሜ ያለቀ እንደው አዛ እንደዘበት የሳኡዲ ሴቶች ፍቅር ሲጀምሩ ሱሱ ነኝ እንትና ብቻ ኪው ነኝ እንትና ብቻ ዳብሊው ነኝ እንትና ብቻ ምናምን ጠግረር ሲያረጋቸው ዜድ ነኝ በስምህ ልጠራ ኪው ነኝ መገናኛችን ቀናፋቂዋ ምናምን ትንሽ ጣላ ሲጣሉ ደግሞ ያባቷ ልጅ ቆራጧ በደንብ እየተጣሉ ከሄዱ ስጣለ ስለምን እንትን ካላለ ስጣለ ሃይ ክፋ ብቸኛዋ ነኝ አስነጣሽዋ የምታለቅሰው እኮ እሷ ናት። እውነቴን ነው። ከዛ ፍቅር አይሳካላቸው ሲል ወደ ሃይማኖታቸው መጣ ሲል ኪዳነ ምሕረት እናቴ ያላህ ባሪያ የምን አባትሽ ባሪያ ደግሞ በሳምንት አንዱ ከተጀናጀነኝ ያንተ ብቻ የወንዶቹ በላይ እኔ እኮ በጣም ለምትገርም በወር ውስጥ አንዴ የእንትኑ ሲቀይሩ
አንዴ ምንም ስለቀያየሽ እውነቴን ነው እንደ ስምሽ ባሎቹም እንደሚቀያየሩ ማወቅ አለብሽ። ዝም ብላችሁ አንዴ ሲቸግርሽ ብቻ እየመጣሽ የእንትና ባሪያ ፈጣሪ ባሪያ ማለት ጥሩ አይደለም። እውነቴን ነው። ይሄ ነገር ግን ኧረ ወይኔ ነፍስ አይማርም። ኧረ ምን ትናገራለህ እንደዚህ ባይዘው ትዳር ምናምን ነገር በጣም የሚያስፈራኝ ነገር ታውቃላችሁ። ይሄንን ነገር ከሌላ ሰውም ጋር ከቤተሰብም ጋር እያወራሁ ነው። ብቻ ምንድነው መሰላችሁ እድሜ ልኬን ብቻዬን አልሆንም። በቃ እድሜ ልኬን ሰው አለ ማለት yes that's why people get married በቃ አብሯቸው እድሜ ልካቸውን አብሯቸው የሚሆን ሰው but at the same time እድሜ ልካችሁን ከአንድ ሰው ጋር ነው የምትሆኑት። I mean ሌላ ሰው ምናምን ፈልጋችሁ ሰው በቃ ሁሌም ያ ሰው አለ ሁሌም አለ ማለት መኝታ ቤታችሁ ላራችሁ ገብታችሁ ኡፋ ያትሉ ይመጣል። ከዛ ደግሞ ሽንት ቤት ሼር ታደርጋላችሁ። እሱ እኮ ነው የሚያስጠላ። እንደው አልጋ ውስጥ እሺ አልጋ ሼር ማድረግ እሺ ምንም አይደለም። አንዳንዴ ግን ሽንት ቤት ኧረ በስመ አብ ወመንፈስ ቅዱስ ማለት እሱ አሁን እሺ ካካ አድርጎ ወጣኝ በፎይ ጃጅ ቆይስ እና እናንተ ካልታረጉ ገባች የሱ ሽታ አይረብሻችሁ። I swear to God አይረብሻችሁ። ምን እንጃ አላቅም ምንድነው air freshener አረ ሳሮ ምንሽ refreshener oh my God wait air freshener እሱ ያረጋችሁ ነው የምትጠቀሙት ወይስ እሱ ከገባ በኋላ መስኮት ምናምን ከፋፍት? ኧረ ስለ እግዚአብሔር ኧረ እውነት እንደዚህ የተዳረረውም ነገር የሚያሳስበኝ ሆነ የሚያቀበኝ እኮ የለም። እንደው የሰው ኑሮ ነው ማስበው በቃ እንደዛ ነው። ኧረ ጉድ ከዛ እኮ ቤተሰብ ደግሞ ለምን ማታገቢ ይለኛል። እኔ ማነው የሚያውቀው እንደዚህ እያሰብኩ እኔ ማነው የሚያውቀው? እንደው ምን አይነት ስንት አይነት ሀሳብ ነው የምታስቡት? እስቲ እንደዚህ አይነት ሀሳቦች ወንድማችን ምላሽ የሚመስል ሀሳብ ሰጥቷል። እስቲ እንዲሁ ሴቶች ማድረግ ከማይችሉት አንዱ ነገር ውስጥ ምንድን ነው? ከድል ማድረግ አይችሉም። ለምሳሌ እዚህ ደረተ ላይ ተኝታ ልክ እንደ ድመት እንዲህ ኩር እያለች እየተነፈሰች የሆነ ሳለ የሆነ ጥያቄ ይመጣላታል። የማይሆን አንድ ጥያቄ ጠይቃለሁ ግን እንዳትዋሸኝ ትላለች። ከዛ እንዲህ መዋሸትም አትችልም። እውነቱን ብትናገር ልክ አይደለም። ለምሳሌ አያት ቤት የተሰቀለው ንኬል እሱን ንኬል በሆን ኖሮ ተወደኝ ነበር ወይ ደግሞ ቀን ሙሉ ሳዝናናት ወይ ቀለበቱን አድርገላት ይሆናል። በዛ ቀን ተወደኛለህ ግን ሲብራል ሰላማዊ ከድል ብናሳልፍ በቃ ከድል በማር ምንድነው እሱ በቃ በሌላ ሴክሹዋሊ ሳይቀየር እንዲቀስም ተቃቅፎ መተኛት አለ። እንደዚህ በቃ የሷ ሙቀት እየሰጠኝ የኔ ሙቀት እየሰጠዋት በቃ እንዲህ ሰላማዊ እንትን ከክፍሉ መተኛት ታንስ ሚለው ባይገርማችሁ እነሱ ግን አይችሉም። በቃ ሁሌ ያበላሹታል። የሆነ ማለት ጥያቄ ይጠየቁ እና ችግራችሁ ምንድነው? እስኪ ኳሊቲ ታይም የሚባል ነገር ቃልሱን ኢንጆይ እናድርግ። ጥያቄ አጠይቁ። እንደዚህ ጥያቄ አጠይቁ። ከጠይቃችሁ እንዲህ ስንቆ በሁለት እግራችሁ ስንቆ ነው እንጂ የጀርባ ከተኛም በኋላ ነው እንደዚህ ነገር አጠይቁ። ተኝታ ነው ከሆነሽም እንወድሻለን፣ ጣሳም ከሆነሽም እንወድሻለን። ችግር የለም እንዳየሩ ሁኔታ ነው። ግን ኦኬ ወዳችኋለሁ። ፎሎ አትራስ ዲስኮፕ ሳውት መላጥ እንግዲህ ታለም የተመለሰልሽ ይመስለኛል። የማይሆን ሐሳብ ትዳርን ካሰብሽ አይደለም ሽንት ቤት ውስጥ መግማማት ቀርቶ የግማቱ ብራምን ሰው ሲወዱ ከነቁጣችሁ ቁጭ እንዴ ተገደ ረና ከፍት ሲንኳኳ ይግቡ ተባያለሽ እኮ እንደ ፍቅር ላይ እኮ ምን ችግር አለ እንዴ? እንዴ ጎን ለጎን ቁጭ ብላችሁ ነው እያወራችሁላ። እንደውም አንዳንዱ ሲንኩ ላይ አንዳንዱ በፖፖም እኮ ፍቅሩ ነው ግሴ እንደዚህ ቻሰብ ቆደ እንዴ አስኬዳል። ፍቅር ገና ብዙ ያስችላል። አንቺ ምን ገባሽ? አንቺ ጠሰና ብለሽ ነው እንዴ ነው ችግር። ፍቅር ካለ ወንድማማች ፍቅር ካለ እስቲ ደግስ ሲጭቃ ከከዲ በእናት እንዴ አንተ ነህ እንደ በላኝ ቦታው ላይ እንትና ቆፈርከኝ። ስለ አንድ ጓደኛዬ ትዳር ላጫውታችሁ ዛሬ። አንድ ጓደኛዬ በጣም ውዱ ጓደኛዬ አይደልና በቃ ትዳር ሳያስብ ማለት ቁንጅናዋን አይቶ ነው ያገባት ማለት ነው።
እና በቃ አፈቀርኩኝ ሞትኩኝ እሷም ሞትኩል አፈቀርኩ ምናምን ብላ ማለት ነው። እግዚአብሔርን ተጋቡ። እሺ ልጁ ምን አይነት ቆንጆ ልጅ በቃ ይሆናል አይደል? አሪፍ ልጅ ነበር። በቃ የሆነ ጽድት ያለ ልጅ ስራም ይሰራል፣ ጎበዝ ነው፣ ታታሪ ነው። ግን ከአንድ አመት በኋላ አገኘሁት የሆነ ቦታ ታክሲ ተሰልፎ ማለት ነው። መኪናውን ሁሉ ሽጦ ማለት ነው። መኪና ነበር እመቤቴ። ከዛ እችን አክሏል ማርያምን፣ ይሄው እችን አክሏል። ገና ሽበትም አልነበረውም። በአንድ አመት ከምናምን ውስጥ ሽበት እዚህ ጋር ወሮት ምናምን በቃ ከስቷል ምናምን፣ ከንፈሩ ደርቋል። እግዚአብሔር ከዛ ጠሪቸው ሰላም ነው ምናምን አሉ። ሻይ ቡና እንበል ምናምን አልኩት። ሻይ ቡና እያልን ጨዋታ ጀመር። ምን ሆነ ነው እንደዚህ ለፋ ተመችቶሃል ምናምን አልኩት። ኧረ ምን ይመቸኛል ምናምን አለ። ከዛ ነገረኝ፣ ቋቅ እስከሚለኝ ድረስ ነገረኝ። እኔ መጀመሪያም የተዋወቅነው እኮ ወይ እንደዚህ እንትና አላለም ማለት አልተገማገምንም። ዝም ብለን በቃ በ6 ወር ልዩነት ተጋባን አለ። አሁን ትጨቀጭቀኛለች አለ። በቃ በወጣው ቁጥር በቃ ነፍስ ግቢ ነፍስ ውጪ ነው። በቃ ምን አርግ ነው የምትለው አልኩት። በቃ እኔ ምን አውቃለሁ። በቃ ገና ቤት ለመግባት ሳስብ ይጨንቀኛል አለ። እግዚአብሔር ምን አይነት ሴት እንደገጠመኝ አላውቅም አለ። በቃ መረር አደረገችው። እግዚአብሔር ያኔ መሰለ ቆንጆ ልጅ እችን አክሎ እግዚአብሔር ምን አይነት የታወሩ ሴቶች፣ አንዳንድ ሴቶች አሉ ጭቅጭቅ የሚያደርጉት ማለት ነው። አሁን ለፍርድ ቤት የተሯሯጠ ይፈቱ ማለት ነው። እችን ያከለው እግዚአብሔርን ወፍራም በቃ ግድንግድ የሚያምር ልጅ ምናምን ነበር። ምንድነው እናንተ ሴቶች ምንድነው የምትፈልጉት? ከወንዶች ምንድነው የምትፈልጉት ነው? እግዚአብሔር እኔው ሳቀው በቃ ምርጥ ልጅ ነው። ስብናው ትትናው በቃ አለ በቃ ሁለመናው ደስ የሚል ሰው ነው። ግን ኧረ በስመ አብ ግን ትዳር ውስጥ ከመግባታችሁ በፊት ማለት ነው እመቤቴን ይሁን መጀመሪያ ፍቅርን አስቀድሙ። ንብረትን ካስቀደምሽ ብራዘሪ ተበልተሻል። ንብረትን ካስቀደምሽ ብራዘሪ ይሄ ምክር ለወንዶች ነው። ተበልተሃል። እበት መስለ ጦቅረ ነው የምትኖረው። እድሜ ልክ ስትገባ ስትወጣ ጮጋራ ህመምተኛ፣ ደም ግፊት ምናምን ይዛል። ሞት ብትለምን ሞትን ራሱ አታገኝም። ሞትን ብትለምን ራሱ ሞትን ፈጣሪ አይሰጥህም። የዚህን ያክል ምክንያቱም አንተ ወይ ንብረቷን ወይ ቂጧን ወይ ፊቷን ወይ የሆነ ነገሯን ምናምን አይተን ያገባል። ምትወድህን በቃ ለምን ሳላገባ እድሜ ልኬን አልቀርም ቆሜ አልቀርም። ምን ሆናችሁ ነው እንደዛ የምትኖሩ ባለትዳሮች አሉ? በጣም ነው የሚገርመኝ። እግዚአብሔር ተመልከቱልኝ እንግዲህ እንደዚህም አይነት ህይወት አለ። ምድር የተሰጣችን ለሁላችንም ነው። ተመሳሳይ እኮ ነው። ነገር ግን አጠቃቀማችንና አኗኗራችን ዘይቤያችን ነው የሚለያየው። እንደዚህ በተመስለ ከስለት ቦታት አለ እንዴ። ትዳር እኮ ማለት አንድ ወንድና አንድ ሴት ልጅ ተገናኝተው ፍሬ አፍርተው የፈጣሪን ቃል የሚያሟሉበት አንድ ኢንስቲትዩሽን ነው። የት ነው የምታፈጠው? ወደዛ ዙራ አንተ ራስህ ስሬ ገብተህ ደግሞ ምንድን ነው የምትሰራው? ያሳዝነኛል እኮ ነው። ብትጮህ እንደ እንዳላገባ እንኳን ይሄ ነው የሚይዘኝ። አግባ ካዘንክልኝ አግባ። የሆነ ነገር ብትሆንብኝ ካዘንክልኝ አግባ። የበክሬውን ብቻ ይችላል። አንተ ብቻ አግባ። ወይ ምን አስበህ ነው? ስሙ እኔ እንደውም ዛሬ ለሴቶች ነው ቆሜ የመጣሁት። እንደው እውነቴን ነው የምላችሁ። ሴቶች ይጨቃጨቃሉ የምትሉት ማን ስለሆናችሁ ነው እናንተ? እኔ ዛሬ እንደውም እንዲሸንቆጥ አድርጎኝ ነው የእህቶቼ እንትን አሳስቦኝ የመጣሁት። ሴት ልጅ አትጨቃጨቅም። ሲጀምር የዘራኸውን ነው የምታጭደው። መልካም ነገር ከዘራ ሴት ልጅ በሺ አባስታ ጥሩ ከሆንክ ጥሩ ነው የምትሆኑ፣ ክፉ ከሆንክ ደግሞ ጥሩ ነው የምትሆኑ። ሲጀምር እሷ ምንድነው ጠቅልሎ መፈረጅ? እንደዚህ ይጨቃጨቃሉ እያሉ ጨፈጨፋችኋቸው እኮ። ሄሎ፣ ስለ እናቴ ቅሬታ አልታሰሚ ከሆነ 1 ቁጥር፣ ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር፣ ልብስ ልጋዢ ወይም ምግብ ልበይ ወተሽ ብር እንደልክልሽ ከሆነ 3 ቁጥር፣ የመብራት የዋይፋይ የውሃ ክፍያን በተመለከተ ከሆነ 4 ቁጥር። ከነዚህ ጉዳዮች ውጪ አዲስ የምንከራከርበት ርዕስ ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ። አመሰግናለሁ። ምን ሲጀምር አይጨቃጨቁም። ምን ያፈር ልብለ መሮስ እኔ ራስ ካለሽ ቤት መጣለው ነው የተለመዱ ጭቅጭቆች ናቸው መጀመሪያዎቹ። ሴቶች ግን ክፉ አድርጋችሁ የምትስሉ ሰዎች እውነታችሁን ነው። ማን ነው አንተ? አከለ ንጉሴ አንተ። እኔ በ24 ሰዓት የፈረሰ ትዳር አውቃለሁ። ሰላም ጋይስ፣
አሁን የሰርግ ወቅት ነውና ያው ሽምግልና ሰርግ ምናምን በጣም ብዙ ቪዲዮዎች እያየን ነውና ምን ትዝ እንዳለኝ ታውቃላችሁ? አሁን አይደለም 4 ዓመት 5 ዓመት በፊት ነውና በጣም የሚገርም ሰርግ ነበረ። የጓደኛችን ነው። የሚገርም ሰርግ ነው። 3 ዓመት 4 ዓመት የሚያውቃትን ፍቅረኛውን ያገባው ሰው በጣም ትልቅ ድግስ ተደግሶ በወቅቱ በነበረው በቃ ትልቅ ድግስ ተደግሶ ነው የተጋቡትና ግን በተጋቡ በ24 ሰዓት ውስጥ ተለያዩ። በቃ ዛሬ ተጋቡ፣ ነገ በቃ ጨርሰዋል፣ ተለያይተዋል። እሷ ሞታለች ምናምንና በ24 ሰዓት ውስጥ ያለቀለት ትዳር አውቃለሁ። እናንተ በስንት ቀን ታውቃላችሁ? ማለት ከዛ ይሄንን ሐሳብ እንዴት መጣልኝ መሰላችሁ? ሰሞኑን ስለ ሰርግ ምናምን እያወራን እንደዚህ ተሰብስበን ከጓደኞቼ ጋር እናንተ ምናምን ብላ አንዷ ጀመረች። እኔ እኮ በ3 ቀን ውስጥ የፈረሰ ትዳር አይቼ በጣም ደነገጥኩኝ። እንዴት በጣም ብዙ ወጪ ወጥቶበት በሚገርም ሁኔታ ተደግሶ በ3ኛው ቀን ተለያዩ ስትል በምን ምናምን ስንላት ምክንያቱን አወራንና የዛኔ እኛ ጓደኛችን የተፋታ ጊዜ ያለን በቃ አልሆነም ነው ያለው። እሷ ግን ስትጠየቅ ያለችው የሰርጉ ቀን ማታ ያው አጋጣሚ ሽንት ቤት ስትሄድ የሚዜዋን ጓደኛዋን ሲሰማ ታገኘው ነው እሷ የምትለው። ሲሳሳሙ አገኘሁኝ ሶ በቃ እዛ ነው ከጓደኛዋም ከሱም ተለያዩ ማለት ነውና እኔ እንደው ምን አልኩኝ? አዎ በጣም ይሄማ ግዴታ ነው። ታዲያ ይሄንን አይታ እንዴት ላትለያይ ትችላለች? በቃ ምንም ማድረግ አይቻልም። ይሄንን ካየች ይሄ ልጅ እኮ የሰርጓ ቀን እንደዚህ ያደረገ ምን ሊያረጋት ነው? ሌላ ጊዜማ እንደውም በቃ ጥሩ ነው። በዚህ ቀን እግዚአብሔር ያሳያት። ምናልባት የዋህ ስለሆነች ነው ብዙ ሳትሄድ ሳትወልድ ምናምን አልኩኝ ማለት ነው። አንዱ ጓደኛችን ምን ቢል ጥሩ ነው? አይ ልክ አይደለችም። የፈለገ ነገር ብታይ አይደለም መሳሳ አልጋ ላይ እንኳን ብትይዛቸው በ24 ሰዓት መለየት አልነበራችባቸውም። ምክንያቱም ለቤተሰብ ክብር ሲባል ያ ሁሉ ወጪ ወጥቶ የቤተሰብ ሞራል የሚባል ነገር አለ። አበሻ ስናገባ እኛ ብቻችንን አይደለም የምናገባው፣ ዘሆል ፋሚሊ ነው አብሮን የሚያገባው። ትዳር የግላችን ብቻ አይደለም። ቤተሰብ ለፍቶበታል፣ ስንት ዓመት ጠብቋል። ውርደት ነው ይሄ አለ። ከገንዘቡን ባሻገር ለቤተሰብም ውርደት ነው። አትሊስት መልስ መምጣት ነበረባቸው። እያስመሰሉም ቢሆን እያስመሰለችም ቢሆን 3 ወር 4 ወር ወይ 6 ወር አብራ ኖር አንድ ቤት ውስጥ ከዛ በኋላ ቢለያዩ ይሻል ነበር። ኢሚዲየትሊ መወሰናቸው የራሳቸውን ስሜት ብቻ ያዳመጡት የቤተሰብ ሞራል አልጠበቁም አለ። እኔ ደግሞ እንዴት ማለት ይሄ በጣም ከባድ ነው። ይሄን አይታ እንዴት ነው አብራው ልትኖረው የምትችለው? እያስመሰለች ለማን ብላ ነው ስሜቷን እንትን ብላ ከሱ ጋር የምትኖረው አልኩኝና እናንተ ብትሆኑ ግን የምር ማለት እንደዚህ ተሰመጣል መቆየት ነበረባቸው እያስመሰሉ 5 ወር 6 ወር ኦር ልክ ነች ልጅቷ በ24 ሰዓት ውስጥ ትዳሩን ማፍረሷ ለኔ ልክ ነች አይደል የሚባል ነገር አለ። እንደዚህ ባለፈው እንዳደረግነው 10 ኮሜንት ጻፉልን። ከ10 ኮሜንት በላይ ከተጻፈ ሶሻል ሚዲያ ላይ እዚሁ ይዘንላችሁ እንመጣለን። ይዘን መተን እንወያይበታለን። በ24 ሰዓት ውስጥ መፋታት ነበረባት ወይስ አልነበረባትም? መቆየት ነበረባት ልጁ እንዳለው እናንተ ሐሳብ ትሰጡበታላችሁ። የኢንዶሚን ዘመን ልጆች አፍ ሳይፈቱ ነው እንደሚጀናጀኑ ተመልከቱልኝ። ወይ የኔ ቆንጆ አለ የታታ አለ ፍቅር ተባስኮ አልተጠም አንike ማን እንዴ ስትል ሲወድሽ የኔ እኔም ውዴ ወይ አንተ ለሻምሽ እንዴ በእናትሽ ፍቅር እንዴ አልከኮ አንተ ብቻ ትሽ እከካም እረም እንዴት ነው ነገሩ ወገን? አረገሲኛ ወደ ኋላ እየቀረን ነው ይሁን እንዴ ነገር? አንተ ታዋቂ ነህ እንዴት አንድ ንስት ታጣለህ? ማን ቆጥሮኝ እንዴ? ካንተ አልፎ ተርፎ ለኛም ይመጣል። ጭራሽ ነው ይዤ መጥቼ እኔ ልትወስድብኝ ነው? ባለፈው ልንገርህ ምን እንዳጋጠመኝ። እሺ እስቲ እድሜም ገፋ እያለ ነው 20 ምናምኖቹን እያለፍን ነው። እንደ ጓደኞቼ ወጣ ብዬ ልጥበስ ብዬ መውጣት ቶሎ በል በእናትህ። እሺ አንተ ጋር ሰማኝ ማን ሊሰማኝ ነው? ለአንተ እኮ ነው። ቶሎ አሁን ከዛ በቃ ተጀናጅኜ ምናምን ያለ የሌለ የወዲት ጉዲት ሰዓት አማርኛዎቼ ሰብሰብ አድርጌ ተጀናጅኜ መገናኘት ተገናኘን። እቺ ምናምን ማውራት ጀምረን ውዴ አፈቅርሻለሁ ስላት አንተ እኮ ቀልድ አይጠገብም እዛም እዚህም ነው የምትቀልደው እባክህ ብላ ከዛ ጊዜ በኋላ
ሲጀምር ፍቅር ጣጥቶ ሄዶ እዚህ ስለ ፍቅር ብሰብክ ይሻለኛል እንጂ። በሌላኛው ጊዜ ደግሞ ልክ ሶሻል ሚዲያ ላይ አየሁ ቆንጆዬ ሴት አየሁና እንዶ ክንብንብ ያለች እንዴት እንደምታምር ወርቅ ስለ ነው የምትመስለው። እኔ እናንተ ወንድም በሶሻል ሚዲያ ጣፍ አረኩኝና ስልኬን በጭ አድርጌ መገናኘት ስንገናኝ ጺም አላት ጭራሽ ፊልተር ደብቋትና በሜካፕ ነው ለካ እንደዛ ወይ የበላይ ነበረው። ስትመጣላችሁ አጎቴን አስታወሰችኝ። ሞተው ደረስ መደለቅ ነው የቀረኝ። ተውት እስቲ የደረሰበት በአካል የቻይና ባታዊ ነው የመሰለች እንደዚህ ጺም ወረዝሞ ኧረ ስክሮል ስታደርግ ነው ያገኘኝ። በል እንግዲህ ታገስና አንዴ ስማ። ምንም የሚያወላድ አይደለም። ሕፃን እያለ አፍ ውስጥ ዳቦ እየተወተፈን ያደግከው። ስለዚህ ልክ እንደሚያውቀውን አታቅራራ። ሰው የሚያውቀው ነገር መቶ ሊያካፍል ሲል በትዕግስት አዳምጥ። አይደለም እንደዚህ አይነት ጉዳይ ሽንት ቤት ገብተህ 1 ሰዓት ትቆያለህ። እሺ ወገኖቼ እንዴት ናችሁ? በ1960ዎቹ ሳይንቲስቶች ምን ያደርጋሉ መሰላችሁ? ልብ ብላችሁ ስሙ። በ1960ዎቹ ሳይንቲስቶች በአንድ ቤት ውስጥ መሰላል ካዘጋጁ በኋላ እላይ ሙዝ ቁጭ አድርገው ጦጣዎች ይሰበስቡና ከታች ያስቀምጣሉ። ከዛ ምን አደረጉ? እነዚህ ጦጣዎች አንዷ ጦጣ ምትላለች፣ ቀና ብላ ታይና ሙዙን ለማውረድ ልክ ልትወጣ ስትል ከላይ ሳይንቲስቶቹ በጣም ቀዝቃዛ ውሃ ወደ ታች ይረጫሉ። ከዛውንም መልሰው ሲያደርጉ ወደ ታች ይረጫሉ። ከዛ በኋላ እነዚህ ጦጣዎች ይማሩና አንዱ ጦጣ ብድግ ብሎ ሙዙን ለማምጣት ከሆነ ቀዝቃዛ ውሃ እንደሚረጭባቸው አውቀው አንደኛው ጦጣ ብድግ ብሎ ሊወጣ ሲል ዘለው ያወርዱታል። ገብቷቸዋል? ለምን? በቀዝቃዛ ውሃ ላለመረጨት። ከዛ ሳይንቲስቶቹ እንደገና ምን አደረጉ? አንዱን ጦጣ ይቀይሩና ሌላ አዲስ ጦጣ ምንም ስለ ጉዳዩ ማያውቅ አመጡና አስቀመጡ። እሱም ቀና ብሎ ሳይ ሙዝ አየ። ሙዝ አገኘ ብሎ ልክ ሊወጣ ሲል ሌሎቹ ሲረጩ የነበሩት ጎትተው አወረዱት። ከዛ ይሄ ጦጣ ምን እንደሆነ አያውቅም፣ ግራ ገብቶታል። ከዚህ በፊት የነበረውን አያውቅማ። ገብቷቸዋል? አሁን ቀስ ቀስ እያሉ እንደዚህ እያደረጉ አንዳንድ ያደረጉ እየቀየሯቸው መጨረሻ ላይ ሁሉንም ጦጣዎች ቀይረዋቸው በሂደት ነው። ልብ በሉ፣ በሂደት ከቀየሯቸው በኋላ ምን ሆነ? እያንዳንዱ ጦጣ ብድግ ብሎ ወጥቶ ያን ሙዝ ለማውረድ ሲል የተቀሩት እየጎተቱ ያወርዱት ነበር። በዚህ ጊዜ ምንድን ነው? አንድም ቀዝቃዛ ውሃ እነዚህ ጦጣዎች ላይ ሳይንቲስቶቹ አይረጩም ነበር። ስለዚህ ምን ለማለት እንደፈለኩ ይገባቸዋል አይደል? ዛሬ እኔ፣ አንተ፣ እሱ እዛች ምስኪን ሀገር ላይ የምታደርገው ይሄንን ነው። ድሮ በተለያዩ ታሪኮች ምን እንደተደረገ በቦታው ሳትገኝ ሳታቅ ሲነገርህ በመጣው ጉዳይ ዛሬ ላይ እንዴት አድርጌ ከተቀረው ዓለም እኩል መራመድ ይገባኛል ብለህ መቆጨት ሲገባ፣ ቀና ብለህ ያችን ሙዝ እንዴት ማውረድ እንዳለብህ ቁጭ ብለህ መወያየት ሲገባ ዝም ብለህ እየተፋጀ ነው። አዴኖ ዛሬ ነገሮች ሲመረመሩ ምንድን ነው ሲባል ያየኸው ምንም ነገር የለም፣ በሰማኸው ብቻ አካባቢ ያለው ሶሳይቲ በሚያደርገው ነገር ተነስተ አንተም ጭቅጭቅ ውስጥ ገብታል። ጊዜው እየፈጠነ ነው፣ ሌሎች ሀገሮች እያደጉ ነው። አንተ ግን ገና ምን ውስጥ ነው ያለው? ጭቅጭቅ ውስጥ ነው ያለው። ስለዚህ ወገኔ እያንዳንዷ የምታረጋት ነገር ሁሉ ድሮ በተጠና መልክ እንደዚህ አይነት ሜንታሊቲ እንደምትይዙ ስለሚታወቅ ያን ነገር ነው መከላከል ያለብን። ያችን ሙዝ ለማውረድ ከምትባላ ከምትጨቃጭቅ ያችን ሙዝ እንዴት አድርጌ ተካፍዬ መብላት አለብኝ ለማለት ቁጭ ብለህ አስብ። ተረዳዳን? ይሄ ነው መፍትሄ። ጨርሻለሁ። ይሄው እንደው የተማረ ሰውና እንደው መካሪያ ያሳጣን። የተማረ ስላችሁ በህይወትም ክህሎት እንዲሁ በትምህርትም በቀለሙ አብሮ የተማረ ሰው አያሳጣን። እንዲያጋጠመው ሰው ማን አለ? እስቲ አጋሩን። እንደው ዛሬ ዝግ ብዬ ነው ማወራችሁ። አልጮህባችሁም፣ ሰዓትም አልወስድባችሁም። 50 ደቂቃ 1 ሰዓት ብቻ ደግሞ ወስድባችሁ። ከፈተው ሁሉም ነገር በአንድ ጊዜ ጠሞባችሁ ያውቃል። ብሩም፣ ገንዘቡም፣ አየሩም፣ ሰውም፣ ሁሉም ነገር በአንዴ ሁሉም ነገር። ነገ ጸበል ጀምራለሁ እና ጸበል የምትጀምሩ ካላችሁ ከኔ ጋር ኮሜንት አድርጉ። ነገ ጸበል እንጀምር። ኪዳነ ምሕረትን ቲክቶክ ነበር ማይጠምብኝ። እኔ ቲክቶክ ራሱ ጠሙብኛል። ቲክቶክ ሁሉም ነገር ባንዴ ሁሉም እዚህ ጀምሩ። ጸበል ያስፈልገናል። ነገ ጠዋት እንጀምራለን። አሁን ተነሱ፣ ሻወራችሁን ወሳስዱ ምናምን። ነገ ጠዋት ተነስተን ጸበል እንሄዳለን አንድ ላይ። ኪዳነ ምሕረትን ከልቤ ነው። ኪዳነ ምሕረትን የምሬ ነው። እስኪ ምን አይነት ጩኸት እንደምንጮህ ያኔ እናየዋለን። ጀምሩ። በአቅራቢያችሁ ባለ ደብር ሁሉ ተነሱ። ይሄ ነገር ግስ እውነት ነው። እንደ ጥላ አለያችን ላይ ያጠላብን። በተለይ ለወጣቱ እስልምናም ያላችሁ በእስልምና፣ ፕሮቴስታንቶችን በፕሮቴስታንት፣ ኦርቶዶክስም በኦርቶዶክስ፣ ሁሉም በየእምነቱ ከእምነታችሁ ውጪ ከጸሎቱ ውጪ ምንም ነገር ገንዘብ ችግራችሁ ይመስላል። እውነቱን ነው የምነግራችሁ። ቆስለ ላይ ጨው ነሰነሰች። ተነስና ስራ። አንተ ችጋራን ቁጭ ላይ ያወራህ ነው ገንዘብ ያጣ። ለነገር እኮ ነው አንዳንድ ጊዜ ሰይጣን አቅም እንዳለ ሲያቅ እላይ ለመቶ ጉብ ይላል። ካንተ አይላቀቅም። ለምሳሌ እናንተ
ከኔ አትላቀቅም አንተ የኔ ጂኒ በነብሱ ክፍል የተሰጠኝ እኔ የእናንተ እጅ ሰይጣን ማትነኩት ማትዳስሱት ነው አይደል? ያው እኔ ቁጭ አብረን ነው የምንበላው። አንተ ስልቻ በዚህ ቀርጬ ሰው እንድትመስል ስላደረኩ አትፍረድ። እሱስ ልክ ነው። እቺን የጀርባ አጥንት የሆነች ሚስት እስቲ ተመልከቱልኝ። ባለቤቴን ሬንጅ ሮቨር ዲለር አለ እዛ ጋር ሬንጅ ሮቨር ብላክ ኦን ብላክ 0 ማይል በቃ አሪፍ ሰርታለች፣ ደክማለች። ሰርፕራይዝ ላረጋት ሁሉን ነገር ጨርሼ ደወለችልኝ። አሁንም ደውላለች። ከዛ ምንድነው ምናምን ነገር ስላት የት ነው ያለው ምናምን ነገር አለች። ሰርፕራይዝ ላረግሽ ሬንጅ ሮቨር ዲለር ነገርካት። ከዛ በቃ እንደዛ ስላት በጣም ጮኸች። ብላክ ኦን ብላክ ሩፉ እንዳለ መስታወት ነው፣ ውጭ ሰማይ ይታያል ምናምን ብራንድ ኒው ሬንጅ ሮቨር። ከዛ ላንቺ ነው ምናምን ይዤ መጣ ነው ምናምን ስላት አፓርትማ ላይ ነው ብራንድ ኒው ሬንጅ ሮቨር ይዘህ የምትመጣው አለች። ያ የወርክ ሃርድ ዲዘርቭ እስቲ መሳቂያ አታርገኝ። አልፈልግም። አሁን ቤት መግዣ ሰዓታችን ነው፣ ቤት ላይ ነው እሱ ይደርሳል አለች። ጎበዝ ኦኬ አሁን ሌት ሆነናል ቤት ማለት ነው። ቤት ገዛን እና ሁሌ እንትን እላለሁ ሬንጅ ሮቨር ብላክ ኦን ብላክ በጣም ከስተም የሆነ አልፈልግም ብላ መልሳለች። እንዴት ጠንካራ ነው። አሁን ከቤቱ በኋላ እሱ ነው እንትራውን ከቤቱ በኋላ አይ ይገባታል። በሰልፍ ላይ እሷ ደግሞ ከስክራች አብራ የጀመረች አብራ ትራክ ውስጥ እያደረች ብዙ ሰክሪፋይ ከፍላለች። አንዳንዴ አንዱ ፓርት በጣም ምቾት ይፈልግና ያንን ፓርት ማለፍ የማይፈልጉ ብዙ ሴቶች ይኖራሉና እሷ ደግሞ ያንን አብራ እያደረች ትራክ ውስጥ አብራ የነደች ስንት ከአንድ ስቴት መኪና ውስጥ እየተኛች አንተን በለማበርታት ነው አለው ከጎንህ ነኝ ጠንክር ጎበዝ እና ስለዚህ እሷም ትልቁ መስዋዕትነት ከፍላለችና ይገባታል ነው ብዬ በጣም ጎበዝ ናት። በጣም እኔ እሱም ወሳኝነት አለው ለወንድ ልጅ ጠንካራ ሴት ከጎን ስትኖር ትክክል ነው የሚባለው። ትደግ እንደዛ አይነት ጠንካራ ሴት ስትኖር እድገትን ታፈጥማለች። እና የሚገርም አንድ ነገር ልንገር፣ አካውንት ነምበሬን አላውቀውም ላጊኑ ብሊቨር ና አሁን አላውቀውም። ይገባል ይወጣል አታውቀውም። እሷ ናት በቃ እንዲህ አይነት ሴት ካጋጠመ ምን አስጨነቀ? ገብቷል አይደል? እና ባለፈው እንደዚህ እያወራን እኔ አላውቀውም ስላቸው እንዴ እንዲህ ብሎ ነገር አለ እንዴ ምናምን የማይመስል ነገር ወላሂ አላውቀውም። አካውንቴን ላጊን አድርጌ አላውቀውም። ያካለኩ እንደዛ ነው የሌለው እኮ ነው። የኛ ቤቴ ነው 10 የሚያው ዛሬ ስንደርሷል ወይ ምናምን ቢለው በጣም ጠንካራ ናት። በጣም ብናገኛት ደስ ባለን ነው። ትንሽ ነገር ብናወራት ሁሉ ደስ ባለን ነበር። ባለችበት ሁሉ ለብዙ ሴቶችም አርአያ የምትሆናትና ዘግናነሽ ብለናል፣ አጨብጭበናል። አሁን ምንድን ነው የሚቀረን? እዚህ ያለውን ከዜሮ አፈር ድሜ ግጠው አይዞ ጊዜው ሁሉ ነገር ያለፋል። እቺን ጊዜ ተሻግረናት ጥሩዋ ጊዜ ትመጣለች፣ አብረን ደስታዋን ሰዓት እናጣጥማለን የሚሉ ሴቶች አሉ። ይሄ አሁን ብላክ ኦን ብላክ ሬንጅ ሮቨር ይዞላት ሲመጣ የኛ አሁን ላይ ያሉ ሴቶች እንደዚህ ያደርጋሉ። ድግስ እንዴ አይፎን 7 ካልገዛ ብለው አንገት ላይ ነው ሂውማን ሄንዱ አካል አመጣ ኳኗ ላይስተ እኮ ነው የሚሉት። አንጀሊና ጆሊ ራሷን ከሪና ከብሩን ላይስተ መላጥ አርጋት እኔ ጸጉር ጭንቅላቴ ላይ ይፈልጋል ብሎ ቁና ላይ ነው የሚቆሙት። እስቲ እንደዚህ አይነት የሚጥም ህይወት መኖር ትፈልጋላችሁ አይደል? እስቲ ዋጋ ክፈሉ። የምሬን ነው የምላችሁ፣ ዋጋ ክፈሉ። አንቺም በወጣ በገባ ቁጥር ንዝንዝ ከምታደርጊው አንተም እንደው ሰላሟን አሳጥታት እንደው ረፍት ነስታት ማይሆን ህይወት ውስጥ እንድትኖር ከምታደርጋት ተቻችላችሁ እስቲ ዋጋ ክፈሉ። እነዚህ ባለትዳሮች በነገራችን ላይ ውጭ ሀገር ነው የሚኖሩት። ከመሬት እስከ ስኬት የሚለው ይሄ ነው። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩት። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ
እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃ እና በቃ መድረሻውም መሄጃውም አናውቀውም። በቃ ዛኔን ሲል እዛ ስንሄድ የለም፣ ዛኔን ሲል እዛ ስንሄድ የለም እና በጣም ነው ደከመኝ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። እንግዲህ በሶሻል ሚዲያ ከዚህ ቀደም ሲተላለፍ የነበረ የጋዜጠኛ ሶፎንያስ ጉዳይ ትዝ ይላችሁ ከሆነ በሌላ ጉዳይ ተነስቶ ነበረ። ከዛ በኋላ ድምፁም ጠፍቶ በስተኋላ ግን በጸበል እንደሚገኝ እንዲሁም ሆስፒታል ክትትል እያደረገ እንደነበረ ወደ ራሱ ወደ ቀልቡ የተመለሰ እንደሆነ የሚያሳዩ መረጃዎች ይወጡ ነበረ። ግን አሁን ላይ በጣም ከባድ ሆኗል። ፈጣሪ አምላክ ጤናህን ይመልስልህ፣ ወደ ቤተሰቦች በሰላም እንድትመለስ ፈጣሪ ይርዳ። ሌላ ምንም የምንለው ነገር የለም። ፈጣሪ አምላክ ይማርህ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ፍቅራችሁ፣ አስተያየቶቻችሁ እንዲሁም ቤተሰብነታችሁ እንዳይለየን፣ የቪፒኤን ማብራታችሁንም እንዳትረሱ። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። ቪዲዮ ልብ ብላችሁ እያያችሁ ከሆነ ላይኩ በጣም ቀንሷል፣ ሰብስክራይብን በጣም ቀንሷል። እኛ 150,000 ሰብስክራይብ መግባት አያምረንም? ምን 200 እንገባስ ምን ይለናል? ምን ይገዳችኋል? ሁሉ በእጃችሁ ሁሉ በደጃችሁ። ምን አለበት አንድ አፍታ ሰብስክራይብ ብታደርጉ እንዴ? አናላይሲሳችን እንደሚያሳየው ደግሞ 57% ቤተሰብህ ሰብስክራይብ ሳያደርግ ነው የሚያየው ብሎ ሹክ ብሎኛል። እባካችሁ ይሄ እኮ ብታምኑም ባታምኑም በቁም ሞተናል። መንጌ መምጣት አለበት ለዚህ ጉዳይ። ሰብስክራይብ አድርጉ። እንወዳችኋለን። ቴንክ ዩ